ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? ለዕለቱ ዋና ዋና ብለን የያዝናቸውን ዜናዎች ይዘን ቀርበናል። ዜናዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያ በማዕከላዊ ጎንደር ዞን ዳንጉራ በሚባለው ቦታ ጽንፈኛው ቡድን አንድ ህፃን አግተው በመውሰድ ቤተሰቡን 800 ሺህ ብር ካላመጣችሁ ብለው ሲደራደሩ የነበሩትን የ74ኛ ክፍለ ጦር ቃይ ቦታውን በማጥናትና በሌሊት በመክበብ 4 ጽንፈኞችን በመግደል 5 ክላሽና 1 ቃታ መሳሪያ በመማረክ የታገተውን ህፃን በሰላም እንዲለቀቅ አደረጉ። በዚህም የአካባቢው ሚኒሻ ጋር በመሳተፍ በርካታ ክላሽ መማረካቸው ተሰምቷል። በተያያዘ ዜና በመተከል ዞን መጀመሪያ ጽንፈኛው ቡድን ከሚሊሻ ጋር ግጭት ሲፈጠር መከላከያ ቶሎ ደርሶ በጋራ በተደረገው ድል ሰራሳላት ጠራት 2 የተማረከ 3 ብሬን 33 ክላሽ ገቢ ተደርጓል። በኦሮሚያ ክልል ሰሜን ሸዋ ዞን ሂዳቡ ኦቦቴ ወረዳ ከመንግስት የጸጥታ ኃይሎችና ሸኔ ጋር በተደረገ ግጭት 22 የሸኔ ታጣቂዎች ከሻለቃ አዛዡ ጋር ሙሉ ለሙሉ መደምሰሳቸው ተሰምቷል። ኢትዮጵያ ከምታስቡ በላይ የተገነባች ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ብዙዎች ከሚያስቡት በላይ በጠንካራ መሰረት ላይ የተገነባች መሆኑን ተናግረዋል። በተለይም ዓለም አቀፍ የነዳጅ ቀውስ በገጠመባትና ትላልቅ የዓለም አየር መንገዶች በረራቸውን እያቋረጡ ባሉበት ወቅት የኢትዮጵያ አየር መንገድና የሀገር ውስጥ የትራንስፖርት እንቅስቃሴ ሳይገታ መቀጠሉን ጠቅሰዋል። ይህም የሆነው መንግስት ለነዳጅ ድጎማ በወር እስከ 20 ቢሊዮን ብር የሚደርስ ወጪን በማውጣቱና ህዝቡ ላይ የሚደርሰውን ጫና ለመቀነስ ባደረገው ከፍተኛ ጥረት መሆኑን አስረድተዋል። ጠቅላይ ሚኒስትሩ አክለውም ዜጎች መልካም ነገሮችን በማየት ተስፈኛ ሊሆኑ እንደሚገባ አሳስበዋል። ቀደም ሲል በኢትዮጵያ የነበረው 27 ሚሊዮን ተረጂ ቁጥር አሁን ላይ ወደ 3 ሚሊዮን ዝቅ ማለቱን ትልቅ ስኬት መሆኑን ጠቁመው እንዲህ ያሉ ሀገራዊ ድሎች በተራ ዜና ብቻ መታለፍ እንደሌለባቸው ገልጸዋል። ኢትዮጵያ ያከናወነች ያለው የልማትና የግንባታ ጉዞ ለተነሱት ጥያቄዎች ሁሉ ተግባራዊ ምላሽ እየሰጠ መሆኑንና ይህም የዜጎችን ተጠቃሚነት የሚያረጋግጥ መሆኑን ጠቅላይ ሚኒስትሩ በንግግራቸው አጽንኦት ሰጥተውበታል። ናፍጣ ወደ ነበረበት እንዲመለስ ተወሰነ። የናፍጣ አቅርቦት መጠን ከጦርነቱ በፊት ወደ ነበረበት እንዲመለስ ተወስኗል። ናፍጣ ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት የአቅርቦት መጠን እንዲመለስ ተወስኗል ሲል የገንዘብ ሚኒስትር አህመድ ሺዴ ተናግረዋል። አቶ አህመድ ሺዴ በሰጡት መግለጫ በአሁኑ ወቅት ያለውን የምርትና የትራንስፖርት እንቅስቃሴ በማየት የናፍጣ አቅርቦት ወደ ነበረበት እንዲመለስ መንግስት ወስኗልም ብለዋል። በጦርነት ምክንያት የናፍጣ አቅርቦት በግማሽ ቀንሶ እንደነበር ገልጸው በዚህም በቀን 4.5 ሚሊዮን ሊትር እንዲቀርብ እየተደረገ ነበር ብለዋል። አሁን ላይ ግን ከጦርነት በፊት ይቀርብ የነበረው በቀን 9 ሚሊዮን ሊትር ናፍጣ እንዲገባ ተወስኗል ነው ያሉት። ለዚህም መንግስት ተጨማሪ 20 ቢሊዮን ብር በወር ለነዳጅ ድጎማ እንደሚያደርግም አስገንዝበዋል። ናፍጣ ከጅቡቲ ወደ አዲስ አበባ መጓዝ ጀምሯል ያሉ ሚኒስተሩ አጠቃላይ የነዳጅ ድጎማ ከ300 ቢሊዮን ብር ማለፉን ጠቁመዋል። ቤንዚንና የአውሮፕላን ነዳጅ ከጦርነት በፊት በነበረው ልክ እየቀረበ እንደሆነ አንስተዋል። ለአዲስ አበባ ከዛሬ ጀምሮ ለክልሎች ደግሞ ከነገ ጀምሮ ከጅቡቲ ናፍጣ የማጓጓዝ ስራ እንደሚከናወንም ሚኒስተሩ አጽንኦት ሰጥተዋል። የምርጫ ጉዳዮች ስነ ስርዓት ረቂቅ ሰነድ ወደ ፓርላማ ቢመራም ለመጽደቅ እንዳልቻለ ተነገረ። የምርጫ ጊዜ ቅሬታ አቤቱታዎችን በልዩ ስነ ስርዓት እንዲታዩ ማስፈለጉ ታምኖበት ስነ ስርዓቱ እንዲኖር ተጠይቋል። የምርጫ ጉዳዮች ልዩ ስነ ስርዓት አለመኖር ምርጫና ምርጫ ነክ ጉዳዮች ቅሬታዎችን በፍትሐ ብሔር ስነ ስርዓት ህግ ስር ተግባራዊ ማድረግ አስቸጋሪ መሆኑ ተነግሯል። የፌዴራል የህግና ፍትህ ኢንስቲትዩት ሚያዝያ 17 ቀን 2018 ዓ.ም የምርጫ ፍትህ በኢትዮጵያ የዳኝነት የፍትህና የአስተዳደር አካላት ሚና በሚል የውይይት መድረክ አካሂዶ ነበር። በዚህ የውይይት መድረክ ላይ የምርጫ ፍትህን በተመለከተ የብሔራዊ ምርጫ ቦርድ የስራ አመራር ቦርድ አባል አቶ ተህሊት ይምሰል በኢትዮጵያ የምርጫ ፍትህ ስነ ስርዓት የብሔራዊ ምርጫ ቦርድ አስተዳደራዊ የቅሬታ አፈታት ስርዓት የህግ ማዕቀፍንና ተገባበር ዙሪያ የውይይት መነሻ ጥናት አቅርበዋል። የምርጫ ጉዳዮችን የሚመለከት ረቂቅ ሰነድ ተዘጋጅቶ እንደነበር የገለጹት አቶ ተህሊት እስካሁን አለመጽደቁን ተናግረዋል። የምርጫ ፍትህ በማረጋገጥ ረገድ የምርጫ ጉዳዮች ልዩ ስነ ስርዓት አለመኖር እንደ አንድ ችግር እየተነሳ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ የስራ አመራር ቦርድ አባሉ አቶ ተህሊት ይምሰል ምርጫው በጊዜ የተገደበ ነው፣ በዑደት የሚካሄድ ነው። እንደኛው ዑደት በአግባቡ ጨርሶ ወደ ሁለተኛው ካልተሄደ ስርዓቱ ይዛባል ሲሉ ተናግረዋል።
ለካናዳ የስራ ስምሪት ምንም አይነት ይፋዊ ምዝገባ ለመጀመሩን የስራና ክህሎት ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ እንዳስታወቀው የሰው ሰራሽ አስተውሎት ወይም ኤአይን በመጠቀም የተፈበረኩና አሳሳች ምስሎችንና ቪዲዮዎችን በማሰራጨት ሚኒስቴር መስሪያ ቤቱ ወደ ካናዳ ምዝገባ ጀምረናል የሚሉ ሀሰተኛ መረጃዎችን በመልቀቅ ማህበረሰቡን በማደናገር የሚገኙ አካላት መኖራቸውን አስታውቀዋል። የስራና ክህሎት ሚኒስቴር ከፊውቸር ፊት ኢንተርናሽናል ከካናዳ ኤምባሲ ጋር በመተባበር ዜጎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ስምምነት ሚያዝያ 1 ቀን 2018 ዓ.ም መፈራረሙ ይታወሳል። ይህንኑ ተከትሎ አንዳንድ ህገወጥ አካላት የፈጠራ ወሬዎችን በማህበራዊ ሚዲያ እያሰራጩ የሚገኙ ሲሆን በሰው ሰራሽ አስተውሎት በመጠቀም የተፈበረኩና አሳሳች ምስሎችንና በቪዲዮ በማሰራጨት ምዝገባ ጀምረናል የሚሉ ሀሰተኛ መረጃዎችን በመልቀቅ ማህበረሰቡን ማደናገር ላይ ይገኛሉ። በግል ስልክ ቁጥር ደውሉ በማለት ዜጎችን ለኢኮኖሚ ብዝበዛ መጋበዝ ላይ ሲሆኑ እነዚህ ማስታወቂያዎች ሙሉ በሙሉ የማጭበርበር ተግባራት መሆናቸውን ሚኒስቴር መስሪያ ቤቱ ማስጠንቀቂያውን አሰምቷል። በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን የኢትዮጵያ ኮሚኒቲ አባላትና የሀገሪቱ ፖሊስ አስታወቀ። ኢትዮጵያውያኑ ትናንት የተገደሉት በጆሃንስበርግ ከተማ ውስጥ በሚገኙ ማክዶናልድ በሚባለው የፈጣን ምግቦች መሸጫ ውስጥ በመመገብ ላይ እንዳሉ ነው። ጥቃቱ የተፈጸመው መጤ ጠል አራማጅ ደቡብ አፍሪካውያን በስደተኞች ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉ ባሉበት ወቅት ነው። አንድ የሀገሪቱ ፖሊስ መኮንን ግን ግድያው ኢትዮጵያውያኑ እርስ በእርስ ባላቸው መጠቃቃት የተፈጸመ ሳይሆን እንዳልቀረ ጥርጣሬውን ገልጿል። በጥቃቱ 2 ናይጄሪያውያንም ተገድለዋል። ጥቃቱ የተፈጸመው የደቡብ አፍሪካ የመጀመሪያው ዲሞክራሲያዊ ምርጫ የተደረገበት ቀን መታሰቢያ በሆነውና በየዓመቱ በጎርጎሪያኑ ሚያዝያ 27 ቀን በሚከበረው የነጻነት ቀን ነው። የእስራኤል ጦር በሊባኖስ የሚገኘን አንድ መንደር ሙሉ ለሙሉ አወደመ። በሊባኖስና በእስራኤል ድንበር አካባቢ እየተካሄደ ያለው ግጭት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የእስራኤል መከላከያ ሰራዊት በአንድ መንደር ውስጥ የሚገኙ ህንፃዎችን ሙሉ በሙሉ በሚባል ደረጃ ማውደሙን የሚያሳዩ ዘገባዎች ወጥተዋል። እስራኤል ለወሰደችው ለዚህ ከፍተኛ እርምጃ እንደ ምክንያት ያቀረበችው የወደሙት ህንፃዎችና መላው መንደሩ በሊባኖስ ለሚንቀሳቀሰው የሂዝቦላህ ታጣቂ ቡድን እንደ ምሽግና የጦር መሳሪያ ማከማ ማቻነት ያገለግሉ ነበር በሚል ነው። ይህ ድርጊት በሊባኖስ በኩል ከፍተኛ ቁጣን የቀሰቀሰ ሲሆን በሲቪል መኖሪያ ቤቶች ላይ ያነጣጠረ ጥቃት ነው በሚል እየተኮነነ ይገኛል። በአንጻሩ የእስራኤል ወታደራዊ አመራሮች ጥቃቱ አስቀድሞ የታቀደና የሂዝቦላ ወታደራዊ መሰረተ ልማት ለማዳከም የታለመ መሆኑን ገልጸዋል። በደቡባዊ ሊባኖስ የሚገኙ በርካታ መንደሮች ከዚህ ቀደም በተመሳሳይ ሁኔታ ከፍተኛ ውድመት የደረሰባቸው ሲሆን አሁን ያለው ሁኔታ የቀጠናውን ሰላም ይበልጥ አደጋ ላይ ጥሎታል። ዓለም አቀፍ ማህበረሰብ በሁለቱ ወገኖች መካከል ያለው ግጭት እንደ ከፋ ቀጠናዊ ጦርነት እንዳያመራ ስጋቱን እየገለጸ ይገኛል። በተለይም በሲቪሎች ላይ የሚደርሰው ሰብአዊ ቀውስ አሳሳቢ ደረጃ ላይ መድረሱን ተከትሎ የተኩስ አቁም ስምምነት እንዲያደርግ ጥሪዎች እየቀረቡ ቢሆንም በድንበር አካባቢ ያለው የተኩስ ልውውጥና የአየር ጥቃት ግን ዛሬም እንደቀጠለ ይገኛል። ውድ አድማጭ ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።